ሰላም እንደምናችሁ ጓደኞቼ፣ ይሄን ቪዲዮ የምትሰሙ ሰላምታዬን አቀርባለሁ። ዛሬም እንግዲህ ሳምንታዊ ፕሮግራማችንን ይዘን ቀርበናል። ከኔ ጋር ፓስተር አሌክስ ዮኒ አሉ። በጣም ጓደኞቼ ሁሌ ከኔ ጋር የሚተጉ የሚጸልዩ ናቸውና በተለይ ባለፈው ሳምንት እንደጀመርነው ዛሬ የምንቀጥለው በተለይ በያዕቆብ መልእክት ላይ ነው። ያዕቆብ እንግዲህ ብዙ ነገር ነው ያለው ስለ ጸሎት። እኛ ግን በተለይ ተምሳሌት መሆን የምንፈልገው እንግዲህ ተምሳሌት ማለት ምልክት ማለት ነው እና ምክንያቱም ራእያችን ስለሌላው መጸለይ ነው። በሳምንት እንግዲህ የጸለይን ነው፣ አናቋርጥም፣ ዝም አንልም። በተለይ ስለ ኢየሩሳሌም፣ ስለ አገራችን፣ በዓለም ላይ የተከናወነ ስላለው ነገር እየጸለይን ነው እና ይህንን ኤክስፒሪየንሳችንን ሼር ለማድረግ ነው እና ያዕቆብ እንደሚለው እና ስለዚህ በመጀመሪያ እንግዲህ እስቲ ወደ ሰላምታ እንሂድና ፓስተር አሌክስ እና ዮኒ ሰላም በሉ እስቲ ጓደኞቻችንን። ፓስተር አሌክስ። ሰላም እንደምን አላችሁ? ቤትዬ አምላክ ይባርክሽ። በመላ ዓለም ላይ የምትገኙ የዚህ አገልግሎት ደጋፊዎች እንዲሁም ደግሞ ተሳታፊዎች በአጋጣሚ ይሄንን መልእክት የምትሰሙ በያላችሁበት ስፍራ የክርስቶስ ኢየሱስ ሰላም ይድረሳችሁ። ሰላም ለኢትዮጵያ፣ ሰላም ለእስራኤል፣ ለኢየሩሳሌም ይሁን። ፓስተር አሌክስ ነኝ ከአዲስ አበባ አማኑኤል ህብረት ቤተክርስቲያን። በዚህ ፕሮግራም ላይ ታችን ቤቲ በተናገረችው ላይ ቀጣይ ንግግሮችን አደርጋለሁ። ተባረኩ። ኦኬ ዮኒ ሰላም በል። ባለፈው ሳምንት ጠብቀንህ ነበረ። እስቲ ሰላም በል፣ ተዋወቅ ማለት ነው እንግዲህ ሌሎች የሚሰሙንና ለአቢጌሎች። ሰላም ዮናስ እባላለሁ። እዚህ በአቢጌል ሚኒስትሪ ውስጥ የጸሎት ሚኒስትሪ ውስጥ በመሳተፍ እኔም የድርሻዬን እንድወጣ እግዚአብሔር ዕድሉን ስለሰጠኝ ጌታን አመሰግናለሁ። የተመረኩት በሲቪል ኢንጂነሪንግ ነው። እንደዚሁም ደግሞ በቤተ ክርስቲያናችን ውስጥ ያደኩት በኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን አዲስ አበባ አጥቢያ ነው። እዛም በወጣቶች በመሪነት ላይ አገለግላለሁ። እንደዚሁም በስብከት በእግዚአብሔር ቃል በጸሎትም አገለግላለሁ። ይህ ዓለም አቀፍ ራዕይ ውስጥ ደግሞ በመካተቴ ስለ ኢየሩሳሌም ሰላም፣ ስለ ኢትዮጵያ፣ ስለ ምድርም ሁሉ በሚጸለይበት አገልግሎት ውስጥ የበኩሌን እንድሳተፍ እግዚአብሔር ዕድል ስለሰጠኝ አመሰግናለሁ። እናንተንም ቅዱሳን ስለተዋወቁ፣ ባለራዕይዋንም ቤትንም ስላወቅኩ፣ እንዲሁም ወንድሜ ፓስተር አሌክስን ሌሎችን እዚህ ያልገቡትንም ስላገኘሁ እግዚአብሔርን እባርካለሁ። ሰላምታ እንዲያቀርባለሁ። አመሰግናለሁ። አሜን። እናመሰግናለን ፓስተር ዮኒ እና ፓስተር አሌክስ። እንግዲህ እነዚህ በጣም አክቲቭ ተሳታፊዎች ናቸው በአቢጌል ሚኒስትሪ። ሌሎችም አሉ፣ ፓስተር ዳዊት፣ አፖስተል ተስፋዬ፣ በጣም ብዙ ናቸው። ዱባይ ከተለያየ ቦታ አሉ ማለት ነው እና እግዚአብሔር እጅግ አድርጌ አመሰግናለሁ። እንግዲህ በየተራ ከነሱ ጋርም እንደዚህ የተለያየ መንፈሳዊ ውይይቶች እናደርጋለን ብዬ አስባለሁ እና ዛሬ እንግዲህ በተለይ ባለፈው ሳምንት ስለጀመር ነው ምንድን ነበረ በተለይ ጥያቄዎችም ተጠይቄ ነበረ። ለምሳሌ ያዕቆብ የጻፈው መልእክት ላይ ነው የምናጠናው እና በተለይ ምንድነው ስለ ኑዛዜ ነው። ኃጢአታችሁ ተናዘዙ ይላል። ትፈወሱ ዘንድ አንዱ ስለ አንዱ ይጸልይ። እርስ በርሳችሁ በኃጢአታችሁ ተናዘዙ ነው እንዲያውም የሚለው አይደለም። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ አንዱ ስለ አንዱ ይጸልይ ይላል። የሚገርም ነው እና ምንድነው ኃጢአታችን ስንናዘዝ እንዴት ነው how you experience? ምክንያቱም እያንዳንዳችሁ ነው የሚለው ያዕቆብ እዚህ ጋር በመጀመሪያ ላይ ስለ ካህናት የሚጸልዩትን ጸሎት አሳውቀዋል እና የጸሎቱን ሞዴል ነው እዚህ ጋር ያስቀመጠው። እንግዲህ ከብሉይ ኪዳን ተምሳሌት ወስዶ እንደሆነ እንድንረዳ ያስፈልጋል ማለት ነው። እዚህ ጋር እኛ እያንዳንዳችን ካህን ነን። ምን ያህል ኃላፊነት እንዳለብን፣ ምን ያህል እግዚአብሔር በእኛ ሊሰራ እንደወሰነ ያለ ነገር ይገርመኛል ሳስበው ማለት ነው። እና ምንድነው አሁን ዛሬ እንድንወያይ የምፈልገው ስለ ኑዛዜ ማለት ነው። እንዴት ነው የተረዳችሁት? አንዱ ምንድነው ከእናንተ ምንድነው እርስ በርሳችሁ
በኃጢአታችሁ ተናዘዙ ይላል እና እንዴት ነው ይህንን ኤክስፒሪየንስ ያደረጋችሁት የሚል ቅድሚያ ለፓስተር አሌክስ እና ሌላም ደግሞ ልትንደን የምትፈልገው ነገር ካለ አንድ 5-6 ደቂቃ ሰጥሃለሁ። ቀጥል። ቴንኪዩ በጣም ነው የማመሰግነው። እንግዲህ ያዕቆብ መልእክት ላይ ይህንን ጭውት መምረጥሽ ጥሩ መጽሐፍ ሊመረጥሽው። እንግዲህ የመጽሐፉ አጠቃላይ ይዘት በመከራ ብዛት የእምነት ነፃነት አጥተው ተበትነው ላሉ ለዕብራውያን አማኞች የተጻፈ መጽሐፍ ነው። መጀመሪያ ላይ ያዕቆብ ይገልጠዋል። በመከራ ተበታትነው ላሉ ቤተክርስቲያን እንኳን ተሰባስበው አንድ ላይ መሆን ለማምለክ የማይችሉበት ሁኔታ ውስጥ የነበሩ የተበታተኑ አማኞችን አድሬስ ያደረገ መልእክት ነው። እንደኛ ዘመን ለዚህ ህብረት የማድረግ እድሉ የላቸውም። ህብረት የማድረግ እድላቸው ኦልሬዲ በክፉ ሰዎች ተበትኗል እና የተመታ ነው እና የተበተኑ አማኞችን ነው ከመከራ ወደኋላ እንዳይመለሱ የተጻፈና እንደገና ደግሞ እምነትን ከተግባር ጋር አዋህዶ እምነት ያለ ስራ ሙት እንደሆነ፣ ስራ ደግሞ ያለ እምነት ከንቱ እንደሆነ ሁለቱን አዋህዶ ያስተማረበት የመጽሐፍ ቅዱስ ክፍል ነው እና በጣም ድንቅ መልእክት ነው። አማኝ በአንድ ጽንፍ ብቻ ይዞ እንዳይሄድ፣ አማኝ ብቻ ሆኖ እምነት ብቻ ብሎ ስራ አያስፈልግም ብሎ እንደምንተችበት እንደዚህ ዘመኑ ክርስትና እንደዛ እንዳይሆን፣ ደግሞ እንደ አንዳንድ ቀድመን እንደወጣንባቸው ሃይማኖቶች ስራ ብቻ ነው የሚያዋጣው፣ ስራ ብቻ ነው የሚያድነው ብሎ የእምነትን ነገር ችላ እንዳይል ሁለቱንም ባላንስ ያደረገና ባላንስ የሰራ መጽሐፍ ነው። ተበትነው በዋነኝነት ተበትነው ላሉት የተጻፈ ነው። እንግዲህ ወደ ፖይንቱ ስንመጣ የመጨረሻውን ክፍል ምዕራፍ 5 ነው አንቺ ኮት ያደረግሽው። በዛ ክፍል ላይ አንዱ ሰው ለአንዱ ሰው መጸለይ እንዳለበት ፕሪስክሪፕሽን እኔ እለዋለሁ። ብዙ ጊዜ አንዳንድ ዶክተሮች ለፔሸንቶቻቸው ፕሪስክሪፕሽን ይጽፋሉ። ይሄን አርግ ብለው ፕሪስክሪፕሽን ይጽፋሉ እና በተለይ ምዕራፍ 5 ላይ ልክ ፕሪስክሪፕሽን የጻፈ ያህል ነው የሚሰማኝ ያዕቆብ። ምክንያቱም መከራ እየተቀበለ ያለ ሰው የመከራ መውጫ መንገዱ ጸሎት ነው። አጥብቆ ይጸልይ፣ ጸሎት ያብዛ። ጸሎት ከመከራ ያወጣዋል፣ መሰላል ነው ከመከራ መውጫ ይላል። እንደገና የተደሰተ ሰው ካለ ደግሞ ደስታውን የሚገልጥበትን መንገድ ይናገራል። ብዙ ኢትዮጵያውያኖች፣ ብዙ ዓለማውያን በፈረንጅ ሀገርም ያሉ ሰዎች ደስታቸውን የሚገልጡት በዝላይ፣ በጭፈራ፣ በመጠጥ፣ በስካር፣ በርኩሰት ነው። ስለዚህ ክርስቲያኖች አካሄድ አላቸው። ደስታቸውን ሲገልጡ በዝማሬ ለእግዚአብሔር ክብር በመስጠት ይሄ የደስታው ምንጭ እግዚአብሔር እንደሆነ ፕሪስክሪፕሽን ይጽፋል። ሶስተኛ ላይ ደግሞ የታመመ ካለ ምን ማድረግ እንዳለበት ፕሪስክሪፕሽኑን ይጽፋል። የታመሙ ሰዎች የቤተክርስቲያን መሪዎችና አገልጋዮችን ጠርተው ያጸልዩ፣ ዘይት ቀብተው ነው የሚለው። እዚህ ዘመን ላይ ዘይት የሚሸጡ ሰዎችን እናደርግበት አንዱ ክፍል ይሄ ነው። ለምልክት እንዲሆን ዘይት እንቀባለን እንጂ አንሸጥም። ዘይት ተቀብቶ በቤተክርስቲያን የተሾሙ እውቅና የተሰጣቸው አገልጋዮች ከጸለዩ፣ ቀብተው ከጸለዩ ፈውስ አለ። እነኚህ ፕሪስክሪፕሽን ናቸው። እንግዲህ ልክ ከአንድ ዶክተር ለበሽተኛ እንደሚጻፉ ከእግዚአብሔር ሰው ከያዕቆብ ተበትነው ላሉ አማኞች የተጻፈ የመጽሐፍ ክፍል ነው። ከዛ ቀጥሎ ያለው ክፍል ነው እንግዲህ አንዳችሁ ለአንዳችሁ ጸልዩ፣ ተናዘዙ እያለ ኤልያስን ምልክት ያደርጋል። ኤልያስ ብቻውን ነበር ያለው። ዘር፣ ቀለም፣ ቆጣሪ፣ አገር፣ ህዝብ የሚቆጥር መንግስት አያውቀውም። መታወቂያ የለውም፣ ቤት የለውም፣ የቤት ቁጥር የለውም። ግን ደግሞ እግዚአብሔር ሰማይ ያውቀዋል እና እግዚአብሔርና እሱ ተስማምተው የሰማይን ፓስወርድ ዘግተው 3 ዓመት ከ3 ወር እግዚአብሔር አምላክነቱ እስኪታወቅ ጣዖት ከምድር ላይ እስኪነቀል ድረስ የጸለየ የእግዚአብሔር እየተናገረ እሱ እንኳን ይሄን አጥብቆ ጸልዮ እንደ እግዚአብሔር ሀሳብ የጸለየው ጸሎት ተሰምቷል። ስለዚህ እናንተም ተበታትናችሁ ህብረት እንኳን በሌላችሁ ሁኔታ ውስጥ ለየብቻችሁ ይሄ ኤልያስ ህብረት በሌለበት ሁኔታ በየጫካው እየተንከራተተ ግን ሰማይን እንደዘጋ እግዚአብሔር እንዳስከበረ ተበታትናችሁም ቢሆን ከምትጸልዩ ከሆነ እግዚአብሔር ይከበራል። እንደ ኤልያስ ህብረትን ባይኖር ማለት ነው፣ ለብቻ ብትኖሩ ይከበራል። ስለዚህ አንዳችሁ ለአንዳችሁ ተናዘዙ ወደሚለው ሀሳብ ደግሞ ስመጣ ማጉረምረም አለ፣ በመከራ ውስጥ አለመታገስ አለ፣ በመከራ ውስጥ እስከ መቼ ማለት አለ። ከመከራ ውስጥ የሚወጣው ነገር፣ ተጨምቆ የሚወጣው ነገር ደስታ አይደለም፣ ማጉረምረም ነው፣ ሀዘን ነው። እግዚአብሔርን በመጠበቅ ውስጥ እንኳን አይደለም ከተቃዋሚዎች መከራ እየበዛባቸው እግዚአብሔርን እንኳን እየጠበቁ ረጅም ዓመት ትንቢታቸው ያልተፈጸመ ሰዎች ማጉረምረም ከውስጣቸው ይወጣል፣ ያጉረመርማሉ።
ምናልባት በዚህ በደረሰባችሁ መከራ አግሮምርማችሁ ቢሆን ከመከራ ይልቅ ምቾት ፈልጋችሁ ቢሆን ወንጌሉ ፊልጵስዩስ ላይ ጳውሎስ ሲጽፍ ምንድን ነው ያለው? የደረሰባችሁ መከራና ተቃውሞ ለመዳናችሁ ምልክት ነው። አሁን ዓለም ያልገባው ነገር ይሄ ነው። ክርስትናን እምነትን ከምቾት ጋር ነው እያስኬድን ያለ ነው። ነገር ግን አማኝ ዓለም ስለማይገባው ይገፋል። የዕብራውያን ጸሐፊም ስለ ኢየሱስ ሲናገር ተገፍቷል። ኢየሱስ ዓለም አልተገባቻችሁም፣ ከሰፈር ውጪ ገፍትረው አውጥተውታል፣ እናንተ ትገፋላችሁ ነውና መከራ አለ። በዚህ ውስጥ አግሮምርማችሁ ቢሆን ተስፋ ቆርጣችሁ ቢሆን የተቀበላችሁትን ወንጌል ይዛችሁ የሄዳችሁበትን ጽድቅ እንደገና ወደኋላ ተመልሳችሁ ከመከራው የተነሳ ለማፈግፈግ አስባችሁ ቢሆን ይሄንን ኑዛዜ አድርጉ፣ ተናዘዙ። እስከ መጨረሻው የሚጸና እርሱ ይድናል ተብሎ እንደተጻፈ እስከ ሞት ድረስ ሂዱ። ደግሞ ከዚህም አልፎ እንግዲህ በዋነኝነት ይሄ ነው መከራው ክርስትናውን ለማጥፋት ስለሆነ የተነሳው። በዚህ ማግረምረም፣ በዚህ ተስፋ መቁረጥ ውስጥ በዚህ በደረሰባችሁ መከራ እጅ ሰታችሁ ቢሆን ጌታን ክዳችሁ ቢሆን ለዚህ ነገር ኑዛዜ አድርጉ፣ አንዳችሁ ለአንዳችሁ ተናዘዙ ነው። ያው መቼም አሁን እዚህ ዘመን ላይ እኔ ለአንቺ አንቺ ደግሞ ለዮናስ የምናዘዝ ነገር አቁመናል። ቢሆን ጥሩ ነው። አንቺ ሚስጥሬ ጠብቀሽልኝ ብትጸልይልኝ ዮናስ ሚስጥርሽን ጥሩ ነው። ግን በዚህ ዘመን ያለነው ብዙዎቻችን ከኔ ጀምሮ ወንፊስ ስለሆንን ብዙ ሰው አምኖ ለቤተክርስቲያን መጥቶ ለመጋቢዎች ሚስጥሩን እየነገር አይደለም። ምክንያቱም በአብዛኛው 90% ማለት ይቻላል እውነተኞች እንዳሉ ሆኖ በአብዛኛው መድረኮቻችን ግን የሚሰሙት በቢሮ ውስጥ ካውንስል ያደረግናቸው ሰዎች መጥተው ድካማችንን የነገሩንን ሰዎች እንደ ፋሽን አንድ ወንድም እንደዚህ ሆኖ አንድ እህት እንደዚህ ሆና ብለን መድረክ ላይ እያወጣን ብዙ ሰው ሚስጥሩን አደባባይ እየሰማው ስለተቸገረ በአሁን ዘመን ላይ አሁን ባለው ኮንቴክስት አሁን ባለንበት ሁኔታ ሰው መጥቶ እኔ ጋር ይናዘዛል አንቺ ጋር ይናዘዛል ለማለት በጣም ሬል ነው እና በዚህ አጋጣሚ አገልጋዮች፣ መጋቢዎች፣ ቤተክርስቲያን የምትመሩ ወገኖች የምሰሟቸው ሚስጥሮች እድል አግኝታችሁ ወደ እናንተ መጥተው ሰዎች ተናዘው ድካማቸውን፣ በደላቸውን፣ ኃጢአታቸውን ቢናገሩ ባካችሁ አገልጋይና መቃብር አንድ ነው ብዬ ነው ብዙ ጊዜ የምናገረው። መቃብር የያዘውን የሚተፋው ለትንሣኤ ነው። አገልጋይም የያዘው ሚስጥር መጥፋት ያለበት እስከ መጨረሻው እስከ ጌታ መምጣት ቀን ድረስ ነው። ብዙዎቻችን ግን በዚህ ታማኝ አይደለንም። ግን እውነታው ይሄ ነው። በዋነኝነት የደረሰባቸው መከራ ማጉረምረም፣ ተስፋ መቁረጥ ሲደርስባቸው ይሄንን እየተናዘዙ እርስ በርስ ከመጽሐፍ ኮንቴክስት አንጻር በጽናት እንዲቆሙ ኤልያስን ኮት እንዲቆሙ አስተምሯቸዋል። እዚህ ውስጥ ደግሞ ኢንዲቪጁዋል ምናልባት ፐርሰናሊ በደልና ኃጢአት ከተገኘም እርስ በርሳችን መናዘዝን ያስተምራል። ቴንኪዩ። እንግዲህ ለጊዜው ካለኝ ሰዓት አኳያ ይሄንን ለመናገር ቴንኪዩ ፓስተር አሌክስ ተባረክ። ዮኒዬ ደግሞ ትቀጥላለህ። በጣም አሪፍ ነው ያብራራኸው እና ዮኒ ደግሞ ቀጥል፣ ጊዜን ተጠቅመ 5 ደቂቃ አለ። መልካም አመሰግናለሁ። በአዲስ ኪዳን ያው ሁላችንም የንጉሥ ካህናት እንደሆነን የተመረጠ ትውልድ እንደሆነን አንደኛ ጴጥሮስም ላይ ይናገራል። ከክርስቶስ ጋር ቀጥታ የመገናኘት እድልን አግኝተናል። መካከለኛችንም ክርስቶስ ነው። ነገር ግን ለምንድን ነው ያዕቆብ እዚህ ጋር እርስ በርሳችሁ ተናዘዙ የሚለውን ነገር በአዲስ ኪዳኑ ስንመለከት እዛው ክፍልም ላይ ወረድ ብሎ የጻድቅ ሰው ጸሎት ኃይል ያደርጋል ይልና ኤልያስንም እንደ ምሳሌ ያቀርብልናል። ስንመለከት በክርስትና ሕይወታችን ጊዜ በብርታት ብቻ ላንሄድ እንችላለን። አንድ ሰው ሊደክም ይችላል። ምንም እንኳን በክርስቶስ ኢየሱስ በተሰጠው ጸጋ የተነሳ በአብ ፊት መቆም ቢችልም መድከም ሊኖር ይችላል። በዛን ጊዜ እርስ በርሳችን ድካማችንን ስንናዘዝ፣ ስንነጋገር የእግዚአብሔር ኃይል ምን ያደርጋል ማለት ነው? ያልፋል። ያ የበረታው ሰው ያንን የደከመውን ሰው ያቆመዋል። እዚሁ ገና ታይም ላይ የሚናገር ቃል አለ፣ አንዳችሁ የሌላውን ሰው ሸክም ተሸከሙ ይላል። ስለዚህ የምናዘዛችን ዋነኛ ምክንያት አንድ ሰው የኛን ሌላ ሸክም እንዲሸከም። ለምሳሌ እኔ ዛሬ ሲደክም ለአቢጊያ ስነግራት አቢጊያ የሚሸክም ትሸከማለች። ፓስተር አሌክስ ደግሞ የአቢጊያ ሸክም ሲሸከም እርስ በርሳችን ኃይል በኛ ውስጥ እንዲያልፍ መንገድ እንከፍታለን ማለት ነው። ይሄ ደግሞ በጣም በሚገርም ሁኔታ ሐዋርያቶችን መመልከት እንችላለን። ትልቅ የነበረው ሐዋርያ ጳውሎስ እንኳን ስለኛ ጸልዩ ሲል በአንደኛ ተሰሎንቄ ምዕራፍ 5:25 ላይ ወንድሞቼ ስለኛ ጸልዩ በማለት በግልጽ ይናገራል። ጳውሎስ የሚያክል እንኳን ሐዋርያ ለእሱ ጸሎት እንደሚያስፈልገው
እናያለን። የዕብራውያን መጽሐፍ ነው። ዕብራውያን 13:15 ላይ ጸልዩልኝ ብሎ ይናገራል። ደግሞ ወደ ብሉይ ኪዳንም ስንመለከት ያው እዚህ ጋር ያዕቆብም ኤልያስ እንደጠቀሰው ብሉይ ኪዳንም ላይ ኢዮብ 42:10 ላይ ኢዮብ ስለ ወዳጆቹ እንደጸለየ ስለ ወዳጆቹ ደግሞ በጸለየ ጊዜ እግዚአብሔር ምርኮን እንደመለሰለት እንመለከታለን። በጣም ያስደንቃል። ልክ ኢዮብ ለወዳጆቹ በጸለየ ጊዜ እግዚአብሔር ይላል ምርኮን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው ይላል። ልክ ዘሞመንት ለወዳጆቹ ለከሰሱት ወንድሞቹ በጸለየ ጊዜ እግዚአብሔር ወዲያው ምርኮን መለሰለት። ታውቃላችሁ ብዙ ጊዜ ለወንድማችን ስንጸልይ ለደከመው እህታችን ስንጸልይላት እግዚአብሔር ምርኳችንን ይመልሳል። ይህ ጊዜ የእኛ ጥያቄ ብቻ ለእኛ ብቻ ነው የምንጸልየው፣ ግን የእውነት ለደከመው ወንድማችን ለእህታችን የእሷን ሸክም ይዘን በእግዚአብሔር ፊት ስንቀርብ እግዚአብሔር የእኛን ጸሎት በዛ ቅጽበት ነው የሚመልስልን። ይሄ መጽሐፍ ቅዱሳዊ እውነት ነው። እንደውም በጣም አትኩረን ማየት ያለብን ብዙ ጊዜ እኛ የለመነው ለኔ ስጠኝ፣ ለኔ አድርግልኝ፣ ለኔ ነገር ግን መጽሐፍ ቅዱስ እንደውም ጸሎታችን እንዲፈጥን 2 እጥፍ እንዲመለስልን ወዲያው ኢሚዲየት መልስ ከፈለግን ስለ ሌላውን መጸለይ ያለን ለሌላው ለደከመው ለሌላው ለወደቀው ነው መናገር። ይህ ስናደርግ እግዚአብሔር በፍጥነት ጸሎታችንን ይመልሳል። የሌላውን ሸክም መሸከም አለብን። እንደው የወንድማችንን አይደለም የሀገርንም ሸክም መሸከም አለብን። የትውልድን ሸክም መሸከም አለብን። የዚህ ሚኒስትሪ አንዱ ዓላማ ስለሆነ ጳውሎስም የሚናገረው ነገር አለ። ሚኒስትሪ አይደል አስቀድማችሁ ይላል፣ ስለ ነገስታት ይላል፣ ለምኑ ይላል፣ ስለ ሰዎች ሁሉ ይላል። እና ይህ መጽሐፍ ቅዱሳዊ እውነታ ነው። በጣም ትልቅ ሚስጥር የያዘ ክፍል ነው። እንደው በዚህቻችን ደቂቃ የምንጨርሰው ነገር አይደለም። ትውልድ ሁሉ ግን የዘነጋው እውነት ነው እና ይህንን ማሳብ አንስተሽ ስለጋበሽን ጌታ ኢየሱስ ይባርክሽ ብለሽ ሲሆን አሜን አሜን። ፓስተር አሌክስ እና ዮኒዬ በጣም ነው ማመሰግናችሁ። በጣም ጥሩ አድርጋችሁ ነው የገለጣችሁት እና አቢጊያል ሚኒስትሪ እንግዲህ ተምሳሌት የምናደርገው ማለት ሲምቦል ያደረግነው ይህንን ነው ማለት ነው። ለሌሎች የመጸለይን ፕራክቲስ ነው እያደረግን ያለ ነው። ለብዙ ዘመን ስለ እስራኤል ስለ ነገስታት ከእንደገና ደግሞ አሁን ስለ ሌሎች መጸለይንም ማለት ስለ ጓደኞቻችን፣ ቤተሰቦቻችን፣ ፓስተሮቻችን እና ይሄ ነው አላማችን እና ይሄንን ለሌሎች ለማስተላለፍ ነው እና ዮኒዬም ፓስተር አሌክስን በደንብ ነው ያብራራችሁት። በተለይ ማነው ኢዮብ አይደል እንዴ ለወዳጆቹ እንግዲህ በጣም ነው አይደል እንዴ ሲኮንኑት የነበረው፣ ግን ምንድን ነው ያደረገው አይደል እንዴ ነብይ ነው ብሎ እግዚአብሔር ስለነሱ እንዲጸልይ አደረገና ስለዚህ ይሄ የእግዚአብሔር አሰራር ነውና ሌላ አንድ ሰው በተለይ የጠየቀኝ አንድ ሰው ሁለቱም ከዚህ በፊትም እና ስለ ኑዛዜ ነው ትንሽ ልናገር የምፈልገው። እኔ ኑዛዜያችን እንዴት ይሁን ነው አሁን እንዳለው ፓስተር አሌክስ። አሁን እኔ በጣም ለምሳሌ እዚህ ጋር ምንድነው ክርስቲያኖች ናቸውና ክርስቲያን ሆኖ ሰው ኃጢአታዊ ባህሪ እንዳለው ማወቅ አለብን ማለት ነው። ዮሐንስም ተናግሯል። ሁላችንም የኃጢአት ስሜት ሊሰማን ይችላል። በተለያየ መልኩ ሊሆን ይችላል። የፈለገ ጸጋ ሊኖረን ይችላል። የፈለገ ፕሮፌሽናል ሊሆን ይችላል። ግን የኃጢአት ዝንባሌ አለን በዚህ ምድር እስካለን ድረስ እና ይሄንን እንዴት ነው ሃንድል የምናረገው? እና ያዕቆብ እንዳለው ተናዘዙ ብሏል። ማለት ኃጢአቱን ተናገሩት። የእግዚአብሔር ቃል ልክ እንዳለው ይህ ኃጢአት ነው ካልን ይህ ጉዳይ በእኔ ተፈጽሟል እንዲህ መድፈር አለብን ብዬ አስባለሁ አይደል? ለሌላው መናገር